What's up, my beautiful people? It's your girl Miss G, the Ethiopian babe. Guess what? The Miss G Talk Show season 2 is back. Yes, ተመልሰን መተናል በአሪፍ ኢነርጂ በአሪፍ እንግዶች መተንላችኋል። The Miss G Talk Show is all about FFM. We are all about fashion, film, music, baby. Anyways, ለማንኛውም እንግዲህን ዛሬ እጋብዘዋለሁ። ወደ መድረክ ይመጣል። ጥሩ ቆይታ ጭውውቶች ይኖሩናል። Let's go! ሮቢዬ እንኳን ወደ ሚስ ጂ ቶክ ሾው በሰላም መጣህ። አንቺም እንኳን ደህና ቆየሽ። እንዴት አየው ስቱዲዮአችን? በጣም ነው የሚያምር። ደስ ይላል። በጣም ደስ ብሎናል ስለመጣህ። አሪፍ ቆይታ ይኖራል ብዬ አስባለሁ። በመጀመሪያ ግን ማውራት የምፈልገው this wolf, I mean this logo እስቲ ስለዚህ ሎጎ አንድ ሁለት በለኝ። አይ ወልፍም ስላልሽው ደስ ብሎኛል። ብዙ ሰው ውሻ ነው ምናምን ይለኛል። ወልፍ ነው አገር? አይ ወልፍ ያ። good. ምንድነው ሚኒንጉ behind it? ላይክ እንትን ማለት በጣም ይመቸኛል ከድሮ ጀምሮ ወልፍ በጣም ይመቸኛል። ምክንያቱም ላይክ በግሩፕ ነው የሚሰሩት። ፓክ አኒማል ነው ሊደር አላቸው እና ደግሞ በቃ ላይክ ኤኒቲንግ ፌስ የሚያደርጉትን ነገር በግሩፕ ነው ፌስ የሚያደርጉትና ፕሮዳክሽን ላይም ልክ እንደዛ ነው። በግሩፕ ነው ስራዎችን የምትሰሪው። አንድ ሰው ስራ የሚባል ነገር የለም። አንድ ላይ ቲም ኢፈርት አለውና so that's why you're in the logo ድሮ ያሰብኩት ለዛ ነው። ናይስ ወልፍ እንትንም ያሳያል ላይክ ዴንጀር ነገር ሶ ምን በዚህ ሜሴጅ እያስተላለፍክ ነው ዴንጀረስ ነኝ እያልክ ነው ስቀልድክ ነው። አይ በጣም ደስ ይላል። ሮብ በሚለው ብዙ ሰው ያውቃልና ፊትህን ብዙ ሰው ያውቁም እና ሮቤል ነው ሮባ ነው የትኛው ነው ሮብ የሚለው? ላይክ ስሜ ሮቤል ነው ታሳጠረው ያው ሮብ ሲባል ነው ደስ ይብለኝና በዛው ሮብ አልኩት። እንደዛ ነው ሮብ ደስ ይላል። አሪፍ። እኔ ምን ማወቅ ፈልጋለሁ መሰለህ ሮብ ፕሮዳክሽኑ ከመጀመሩ በፊት ያለን ጀርኒ ማወቅ ፈልጋለሁ። ኦኬ ያው ላይክ በጣም ኤክሳይቲንግ አይደለም ልክ እንደዚህኛው ያው ፕሮዳክሽን ላይክ መግባት በፊት የነበረኝ ታይም ያው ሞስትሊ አካዳሚክ ነበርኩኝ። ክላስ ውስጥ የሚያዩኝ ሰዎችም ካሉና ሞር አካዳሚክ ነበርኩኝና ሞር ትምህርት ላይ ትንሽ ታናግ ነበረ እና ላይክ ግቢ ዩኒቨርሲቲ ከገባሁ በኋላ ነው ወደዚህ አይነት ፎርም ወደ አርት ፎርም የገባሁት ማለት ነው። ኦኬ ግቢን ምን ነበር ያጠናው? የት ነው የተማርከው? መቀሌ ዩኒቨርሲቲ የተማርኩት። ኦኬ የሆነ ኤምአይቲ የሚባል አንድ ዲፓርትመንት ነበር፣ አንድ ግቢ ነበረ። እዛ ኮምፒውተር ኢንጂነሪንግ ነበር ያጠናሁት። ናይስ። ከዛ ስንት አመት ነበር ያልከኝ? ወደ እንትኑ 2018 ላይ ነው የገባሁት በፈረንጆቹ ሰው ወደ 7-8 አመት እዚህ ስራ ላይ ያለው ማለት ነው ከዛ ጀምሮ። እሺ ናይስ። ሮብ ፕሮዳክሽን ከተጀመረ የመጀመሪያ ስራ ጎመራ ይሰኛል። እስቲ ስለሱ ትንሽ እናውራ። እሺ ንገረኝ እስቲ። ጎመራ አሪፍ ስራ ነው በነገርክ ላይ? አሪፍ ስራ ነበር። አዎ በጣም ሞደው ስራ ነው። እንትን ይሄ ክሬቲቭሊ በደንብ የሰራውበት ስራ ነው ብዬ አስባለሁ። ድሮ ላይክ ምንም ሪሶርስ በሌለበት ሳል ነው የሰራ ነው። ብዙ በጀትም የለውም ምናምን ነገር ግን ቤላቤል ይባላል። ላይክ ከልጅነቱ ጀምሮ ነው ሙዚቃ የሚሰራ የነበረው በጣም እና እናየው ነበርና እሱ ነው ቻንሱን የሰጠኝ ለመጀመሪያ ጊዜ የሆነ በደንብ ታለንት እንዳሳይ ያለውን ነገር እና ሞስትሊ ኢንስፓየርድ ባይ የሆነ ይሄ የውጪ ስታይል ነበር የነበረው ኦፍ ኮርስ እና ሞስትሊ ኢንስፓየርድ የሆነው በዛ አይነት ስታይል ኦፍ እንትን ነውና ሞር ፋኒ ልናደርገው ፈልገናል። ሞር ለየት ያለው ነገር እሱም ደግሞ በጣም ደፋር ነው ልጁም እንደፈለኩኝ እንደሆነ አደረገኝና አሪፍ ስራ ነበር።
እንደ መጀመሪያ ስራ ቻሌንጅ ያደረገኝ ስራ ነው ብለህ ታስባለህ? ላይክ የመጀመሪያ ስራ ሁሉ ጊዜ ቻሌንጅ ያደርጋልና ቻሌንጁን እስቲ ትንሽ ንገረኝ። ቻሌንጁ አሁን ሁሉም የሳቁብኝን አጋጣሚ ልንገርሽና ሶ ቤዚክሊ ሁሉም ሰው ምግብ በልቶ ነበር የዛን ጊዜ። እኔ I was worried about ሻቶቹን በቃ እያንዳንዱን ለማግኘትና ሶ የመጨረሻው ይሄ የሆቴልን ሾት አስታውሳለሁ። ፐር አወር $7 ነው የሚከፈልበት የነበረው ሆቴሉ እና ከዛ ላይክ በአንድ ሰዓት ውስጥ ላይቲንግ ሰርቶ ምናምን ይሄ ለመጨረስ ማለት ነው እና ላይክ ፐር አወር $7 እንደሆነ አልተነገረኝም ለኔ። እኔ መሰለኝ ሙሉውን ቀኑን በቃ ላይ ከዛ ምን ስራበን ነበር የሚሰለኝና ምግብ አልበላሁም እና አላወቁም እነሱና ላይክ I was like መጨረሻ ላይ በቃ I could not take it በቃ ኤነርጂ ጠቅላላ ሙሉ ወጥቶ like I cannot be on a በስተክል ፈንክሽን ማድረግ like all over the place እና ብዥን ያለብኝና so የመጀመሪያ ስራ ስለነበረ I was በጣም እንትና እንደዛ አይነት ነገር ያጋጠመው ቀረጻ ስንት ከፈልክ? at the end I think ከ3 እስከ 4 ሰዓት ቆየን እዛ ቦታ ላይ ያ ስለዚህ አባዙ ያ I did the math guys that's nice እንደዛ አስከፍል okay ሮብዬ እኔ ፐርሰናሊ ሚስ ጂ የስራዎችህ አድናቂ ነኝ እና ሚውዚክ ቪዲዮዎችህ ላይ በጣም እንደምትጨነቅበት እንትን ይላል ምንድነው ኢንስፓየርድ የሚያደርግ ኢንስፓይሬሽን ራሱ ኬት ነው የምታገኘው? Yeah, so basically እኔ like cinematographer ነኝ መጀመሪያ so I love colors lighting ያለው ነገር በጣም ይመቸኛልና በዛ ነው ኢንስፓየርድ ደግሞ እና ብዙ ሪፈረንስ ፎቶዎችን ያለው ብዙ ሪፈረንስ ፎቶ የምናይበት የተለያዩ ዌብሳይቶች አሉ እነሱን ሪሰርች እያደረኩ ነው የምትምለው የሆነ ሚውዚክ ቪዲዮም ከወጣ ያለውን ነገር ከዛ ውጪ በቃ ይሄ ፊልሞች አያለው like እነዛ like imprint ይፈጥራሉና ይሄን ነገር እንደዚህ አይሆን ለምሳሌ ላይ ሰራው ለበሽ በአይምሮሽ ታስቀምጫለሽ ያ ከዛ like በዛ ነው ኢንስፓየርድ እየሆንኩኝ ከዛ በኋላ ነው ስቶሪው ራሱ ከዛ በኋላ ይመጣልኝ so I'm a cinematographer first ከዛ በኋላ ነው እንትን ማረጋውና የሆነ ሙዚቃን ሰማው ያንን አይነት ቫይብ ውስጥ ሲከተኝ በቃ ያኔ ነው መስራት የምጀምረው ብዙ ጊዜ እንደዛ ነው። በጣም ደስ ይላል። እኔ ደግሞ ምን ሰማው ይመሰለክ ከሩብ ጋር መስራት ቀልድ አይደለም ሲባል ሰምቻለሁ። ምንድነው በጣም ትጨነቃለህ። አርቲስቶቹ ትሬኒንግ መውሰድ ካለባቸው ራሱ ትሬኒንግ ወስደው በጣም ብዙ ቻሌንጅ አልፋችሁ ነው ላይክ ለህዝብ የምታቀርቡትና እስቲ እዛ ውስጥ የገጠሙ ቻሌንጆች የምትላቸው ነገር? አዎ ላይክ እንትን ይሄ ቀላል ሲሆን ደስ አይለኝም honestly ማለት ነው። ቀላል በጣም ቀላል ሲሆን የሆነ እንትኑ የሚቀለል መስለኝ እኔም ፐርሰናሊ ማለት ነው በደንብ ብንዘጋጅበት ደስ ይለኛል። ፕሪ ፕሮዳክሽን ላይ በደንብ ነው እንድንዘጋጅ የምፈልገው ስራ ላይ ምን ይሁን ላይክ ትንሽ በጀት የሚኖረው ትልቅ በጀት የሚኖረው ስራው ላይ በጣም እንደዛ ቢሆን ታይም ብንፈጅበት ደስ ይለኛል። ካጋጠመኝ ብዬ የማስባቸው ነገሮች ብዙ ነገሮች አሉ ያው የሚያጋጥሙሽና ስትሪት አዘግተን የሰራንበት የሚያ ቀረጻ አስታውሳለሁና የሆነ ሰዓት ላይ ሳላስበው 4 ኪሎ ስትሪት ዘግተውልን ሙሉ የሞተር እየተለማመድን ነበር ከማታ 3 ሰዓት እስከ 6 ሰዓት እዛ ነው እንደ ሞተር ይወደቀች ወድቃለች ወድቃለች እንትን አንደርግራውንድ እየቀረጽን እያለ ነው እና ላይክ ፎር አ ሰከንድ ነው ዞር ያልነውኛ ስንዞር ሞተሩ ላይ ነበር ልብሱ ራሱ ተቀዶ ምናምን እዛው ነው ድጋሚ እንትን ያደረግነው። ሁለት ጥያቄዎችን ማነሳለህ አለኝ እመለስበታለሁ። ተመልካቾቻችን ካፍታ ቆይታ በኋላ እንመልሳለን። የትም እንዳትሄዱ። ኢትስ ዩር ገርል ሚስ ጂ ኢትዮጵያን ቤቢ። ካፍታ ቆይታ በኋላ ተመልሰን መተናል። የምትመለከቱት የሚስ ጂን ቶክ ሾው ነው። ከሮብ ጋር ቆይታችን እንቀጥላለን። ሮብዬ እንደነገርኩ ሁለት ሙዚቃዎች አሉ በደንብ ላወራ መፈልገው ካንተ ጋር ማለት ነው። አንደኛው የሲሞን ትዝታ ሲሞን አንደኛው ደግሞ የሃሌሉያ እንደ ልማድ ሶሪ ካቺ ነው ስለሱ አውራኝ። እሺ ከየትኛው በደንብ የትዝታ ያ የሱ ስለሆነ ላይክ ያ ይሄኛው ሚውዚክ ቪዲዮ ማለት ነው ያ ይሄኛው ላይክ በጣም ዲፕ ነው በነገርክ ላይ ላይክ በደንብ ዲስከስ አድርገን አብላልተን ነበር የሰራነው አስታውሳለሁና ልክ እንዳልኩሽ ነው ዋኖፍ መጀመሪያ አካባቢ የሰራኋቸው ሙዚክ ቪዲዮዎች ውስጥ ነውና ከሳሚ ጋር ከዜማስ ከሙሉ ክሮ ጋር ማለት ነው በጣም አሪፍ ሪሌሽንሺፕ ያለን ጓደኞች ናቸውና አብረን ነው የምንውለው በደንብ ያወራን ምናምን እንደሰራነውና ረጋ ብለን ሎንግ ታይም ውስጥ እንደሰራነው አስታውሳለሁና ኤቭሪቲንግ ደግሞ ሃፕን የሚያደርገው የአንድ ቀን የአንድ ናይት እንትን ታሪክ ነው ሐሳቡና
በዛ ባንድ ናይት ስለሆነ የነበረው ሐሳቡ የሆነ ማታ ማታ ብቻ ነው ሹት ማድረግ የምንችለው ብዙ ክሩም የለንም ስለዚህ at the time so almost 5 ቀን 6 ቀን ፈሽተንብታል በቃ ማታ ማታ እየተገናኘን አንድ ሲን እንወስዳለን ማታ ማታ አንድ ሲን እና በዚህ አጋጣሚ ሜካፕ የሰራችልን ቤቲ ትባላለችና እሷን ላመሰግን ፈልጋለሁ ምክንያቱም every time በየእንትኑ መስራት አለባት ያን ሜካፕ ይሄ የተጎዳበትን ሜካፕ አንድ የሰከረ ወጣት ሆኖ ነው ካራክተሩ እንደዛ ነው የፍቅር የተጎዳ በፍቅር የተጎዳ ካራክተር ነው ዘፈኑን ላይክ አልበሙን አንድ ላይ ነው የሰማነውና ለመጀመሪያ ጊዜ ላይክ ከነ ሳሚ ጋር እንደዛ ነው የምናደርገው ከዜማስ ጋር አልበም ልክ ሊወጣ ሲል ሊሆን ይችላል ምናምን ነገር ግሩፕ አለን እንሰማዋለንና እኔ ከወደድኩትኝ እኔ ሞደው ሙዚቃ መርጣለሁ ሌላም ደግሞ ለዳይሬክተርም ከመረጠው እንደዛ ነው የምናደርገውና በደንብ ጓደኞች ስለሆነ ሶ እኛውም በጣም ነው ወደድኩት ጋር እንደሰማሁትኝ ከአልበም ውስጥና የተጎዳ የሚለውን ነገር ነው በቃ ሞር እንትን ያደርገው የተጎዳ ካራክተር ቢሆን እንደዚህ ቢሆን ምናምን ሙዚቃው ራሱ ኦሬዲ አይ ቲንክ ሲነግረኝ ሳሚም ኢቭን ሶንጉን ሲቀረጸው የእውነት ፊል ለማድረግ እንትን ሳውንዱን ሲቀረጽ ራሱ እንትን ትንሽ ሰክሮ እንትን ነው የሰራውትን ብሎ ነበርና so that kind of character ያን አይነት ሙድ ላይ ያሉ ሰዎች በደንብ ፊት አድርጓልና ልክ እንደወጣም በጣም ብዙ ሰው ያለው እዛ ይመስለኛል በደንብ ሪሌት አደረገ ሰው በደንብ ይሄ እንትን ነው እንደዚህ አይነት ሙዚቃውን ለምሳሌ መስማት የማይችል ሰው ወይ መስማት የተሳነው ሰው ራሱ አይቶ አንደርስታንድ የሚያደርገው ካይንድ ቪዲዮ ነው that's nice በጣም ደስ ይላል የሃሌስ የሃሌ እንደልማድ ልክ አንተ ሳይክ ማለት ነው ምን መጥ እንደልማድ ልክ ሳይክ ማለት እንዴ እሺ ላይክ ሙዚቃው ራሱ በዘበ ይሄኛው ሙዚቃ በጣም እንትን ካቺ ነው የሆነ አንዴ ኤዲት እያደረኩት ራሱ የሆነ ታላ ልክ ወጣ ብለሽ ተይዋለሽ እንደልማድ በጣም ካቺ እንትን አለው ይሄኛውም ልክ ሲሚላር ታይፕ ኦፍ እንትን ነው ሶ ሃሌ እንትን ቢሮ መታ ይሄኛው 3 ሙዚቃ ቪዲዮ ነው ከሷ ጋር የሰራነው በአንድ ጊዜና ኢፒውን ስለቀውና 3 እንሰራለን ብለን አላሰብንም ነበር ሁለቱን ነበር አንደኛው ይሄኛውንና አንድ ደግሞ ከዛ ፊት የነበረ የልብ የሚል አለ እሱን ነበር ያሰብነው እና ይሄኛው ላይ በቃ ያልችኝ ምንድነው just የሆነ ስላንድ ሴት ነው የዘፈንኩትኝ ግን በቃ ይሄ ኮንስታንትሊ እየጎዳት ያለን ወንድ የምትወድ የምታፈቅር የፈለገ ችግሩ ያለው ያወቀችም ሰው ቢነግራትም ማሰማ ነው አለች so that's the starting point so ከዛ ጀምረን ይሄንን ካራክተር ክሬት አድርገን ማለት ነው እና ካስት ለማድረግ አስታውሳለሁ ፊልም አክተሮች ምናምን ፈልገን ነበር ላይክ የታይሚንግ ጉዳይ ሆኖ አልሰራንም እንጂ ብዙ ፊልም ላይ በጣም ብዙ የሰሩ ሰዎች ፈልገን ነበር ወንዱን ካራክተር ማለት ነው ግን እንደ ድንገት ይሄንን ልጅ ካስት ተላከልኝና you can see ሊኩ የሆነ በጣም ዲፈረንት የሆነ ልክ ነው ያለው አክቲንግ ምናምን ነገር ላይክ በደም ሰርቶ አያውቅም ግን ኦኬ እንትን ሉኩ በጣም ይመጣዋልና ቦታሌዶ ስክተናለው ከስቶሪ ጋር ስክተናለው was nice ይሄኛው ለረጅም ጊዜ የፈጀብክ ሚውዚክ ቪዲዮ ለረጅም ቀናት የፈጀብክ ሚውዚክ ቪዲዮ ከሰራችሁ ውስጥ የቱ ነው ቀድም ነገርኩሽ የሳሞን 5 ቀኑ ማለት ነው 5 ናይት ነው ላይክ እንዳልኩሽ ነው የሆነ በፍሬንድ ግሩፕ ሆነን ስለሆነ ምን ሰራ የነበረው we had time ረጋ ብለን ፕሮዲዩስ ለማድረግ እሱ ነው ያለን ሌሎቹ ግን እንዳልኩሽ ነው ቀድመን ፕሪ ፕሮዳክሽን ላይ እናስባለን ከዛ በኋላ ሹት ነው የምናደርገው እንደዛ ነው የሚደረገውና 2 ቀን 3 ቀን ቪዲዮ ነግሬ ካለ የስራዎች አድናቂ ጆንኩኝ ነግሬ that's nice አይ ደስ ይላል በጣም ለኢንዱስትሪም ያበረከትክ ያለው ነገር አሪፍ ነው እያየን ያለናቸው ነገር ጥሩ ነው ይሄ ጄነሬሽን ደግሞ ይፈልጋል አሪፍ ነገር ነውና ስለ ላይት ፊሎሶፊ አውራኝ እኔ ፕሮዲዩሰሮቼ ናቸው የነገሩኝ እኔ ስለ ላይት አላውቅም ስለሱ ንገረኝ የምትጠቀማቸው ላይት so lighting approach ሳደርግ አሁን እኔ ምንድነው መጀመሪያ ላይ so motivated lighting ነው እኔ የምወደው ማደንቀውም ሲኒማቶግራፈር ሮጀር ዲከንስ የሚባል ሲኒማቶግራፈር አለ so what is ምንድነው ይሄ መጀመሪያ ላይ ቦታው ላይ ያሉ ላይቶች ምንድናቸው ፕራክቲካሎቹ ምንድናቸው መስኮት አለ ወይ የለም ወይ ከዛ ናቹራሊ መስኮቱ ከሚሰጠኝ ከዛ ነው የሚጀምረውና የኔ ፊሎሶፊ ምንድነው በቃ like I love motivated lighting እና ያንን ክሬት ለማድረግ ነው የምሞክረው so ለዛ ናይት ሻት ሞደውም ለዛ ነው ብዙ ሞቲቬሽን ስለሚኖር የተለያየ ቦታ ላይ ላይቶች ምናምን ስለሚኖሩ በእነሱ ሞቲቬትድ ሆኜ ነው ላይት ማድረግ እና ያኔ እንትን እሱ ነው መነሻዬ እሱ ነውና ከዛ አላክ ደግሞ ከለር ሚክስ ማድረግም ይመቸኛል ሶ ፊሎሶፊ ከተባለ እንደዛ ነው
ዛሬ ስለ ላይት ፊሎሶፊ የተወሰነ ኖሌጅ ኖረኝ ማለት ነው። በጣም ደስ ይላል። ሮብዬ እቺና የጄል ልጠይቅክና በአጠቃላይ ሮብ ፊልም ፕሮዳክሽን ከተጀመረ ምን ያህል ክሊፖች ሰራክ? ሞር ዳን 30 ሙዚቃ በጣም ደስ ይላል። ግን አንድ ጥያቄ ሳልጠይቅ ከዚህ ስቱዲዮ መውጣት አይቻልም። ምንድነው? ተወዳጇን እንቁዋን አንጋፋዋን ኩኩ ሰብስቤ አዲሱ ሙዚቃዋን ደጃዝማችን አንተ ዳይሬክት ያደረከው እንዴትስ ነበር? እንዴትስ? ኧረ ይሄንን በደንብ አውራኝ። ያ ሰው እሱን ስራ ያ ኩኩ ማናጀሮችን መላኩ እነሱን አገናኙኝና ሰው ላይክ አይ ዋዝ ላይክ እንዳልኩሽ ነው ላይክ አንጋፋ አርቲስት ነች በጣም እንትን ብዬ ነበር የራሱ የሆነ እንዴት ነው ኮሚኒኬት ማድረገው ምክንያቱም ከዛ በፊት የሰራሁትኝ እንትን ነው ከወጣቶች ጋር ነው የሰራሁትኝ ሞር ፒሮቼ ናቸው እንደፈለኩ ኮሚኒኬት ማለት ይችላልውና እሱን ፈርቼ ነበር አስታውሳለሁና so the first meeting we had was online ነበር so አራት ሰው ኦንላይን ግሩፕ ኦንላይን ጉግል ሚት ነበርና አራት ሰው ግሩፕ ክሬት ተደርጓልና ኩኩ አለች ሁለት ማኔጀሮች አሉ ከዛ እኔ ያለው ማለት ነውና I was like on time on the meeting እና ነገር ከዛ እንግዲህ አራሰው ነው የምጠብቀው እኔ ተገናኝታ አናቀም ኩኩ ሰብስቤ ነች like she's huge artist ከዛ ሴታፕ አድርጌ like ካሜራውን ኦን አድርጌያለሁ እንደንገዝ ዞር ስል እሷ ነች ያለች she was on time like the inside ነበር I think ሚቲንጋችን ፊት ለፊት ከዛ ምን ልበል like break ice የሚያደርግልሽ ሰው ትፈልጊያለሽ መጀመሪያ ላይ ገብቻል like የምታረንቂው ሰው ላይ ምን በቲቪ ምናምን ታያሳውችና like she was በጣም ፍሪ ገብቷታል ይገባታል እንደዚህ አይነት ነገሮች ብዙ ስለሚያጋጥሟት ነው መሰለኝ ኦኬ እንዴት አድርጋ ፍሪ ሰው ማድረግ እንደምችል ተቀብታለችና she was በጣም ፍሪ she was like እንደ I think እንደውም ከኔ በላይ የሆነ ሞር ወጣት ነሽ ብዬ አስባለሁ ነው ታሰበው በጣም ደስ በሚል ሁኔታ የሆነ በደንብ አወራ ምናምን በጣም የተግባባ ነው ከሷ ጋር ከዛ ያው we had lunch ቤቷ ጋብዛኝ ምናምን ከዛ like ዲስከስ አደረግንበት ስቶሪ ላይ እንደዚህ አይነት ነገር ቢሆን እኔ like ደጃዝማች ናቸው አባቷ ባይዘው እና ታሪክ ነገረችኝ ብዙ ፎቶዎች አሳያችኝ ምናምን ያለውን ነገርና you were like በጣም ደስ በሚል ሁኔታ like ነበር የሰራነው ስለሆነ እና like when it comes to downtown ሹት ለማድረግ ደግሞ ሲሆን ከሎንግ ታይም በኋላ ነው ሹት ያደረግነው አስተውሳለሁና ሲመጣም ልክ እንደዛው በቃ she's like የሆነ ኢነርጂዋ ደስ ይሻል በቃ የሆነ በደንብ ባሪፉ ነው እንትን የምታደርገውና it was like አሪፍ ኤክስፒሪየንስ ነበር ለኔም ለክሩም ለሁሉም በጣም ደስ ይላል ላይክ አሁን ከወጣቶች ጋር በብዛት የምትሰራውና ከሷ ጋር ስትሰራ ላይክ የነበረው ይሄ አለ አይደለ ኢንተንስ የሚሆነው ሞመንት ያለ ይመስለኛል ፊሩ ምናምን ይኖራል አይደለ ያ እና ይሄ የሷ አቲቲዩድ ያንተን እንትን ቀለል አደረገኝ በጣም at the end we were like a family on a normal so ኩኩዬ እንዴት ነው እንደዚህ ምናምን ነው የምትይው ምክንያቱም it's all about ይሄ እንዴት አድርጎ ነው ሰው ካንቺ ጋር መጀመሪያ ብሬክ የሚያደርገው የሚሆን ነገር ነው ስራው ከባድ ነበር ምክንያቱም የሆነ ኤክስፔክቴሽን ሲኖር የሆነ ታይም ደግሞ like አልበሙ የሚወጣበትን ቀን ኤግዛክትሊ አላወቅኩትም ነበር አስታውሳለሁ so with that amount of time ባጭር ጊዜ መስራት ነበረበት ስራውና የሆነ ይሄ ቀደም ተብሎ ቢሰራ አሪፍ ነበር አስታውሳለሁ ግን የሆነ ይሄ እንትኑ ስራው ከባድ ነበር ግን at the same time ደግሞ ቀላል እንዲሆን የሚያደርገው ምንድነው የሆነ የሷ ኢነርጂ የሷ አፕሮች የሆነ like ስንት ስራ የሰራ ሰው አይደለም እንዴት ቢሆን እንደዚህ ይሁን like the same thing that happens with other ሙዚቀኞች እንደሚሆነው ልክ እሷ ጋርም እንደዛ ነበር የነበረውና so it was nice በጣም እና ደግሞ ስቶሪ አንደርስታንድ የምታደርግበት መንገድ ያለውን ነገር እንደዚህ ምናምን ነገር የሚሆን በደንብ ደስ ይሻልና so it was free like የሆነ ኖርማል ሆኖ ነው የሰራሁት ነው ታድለክ እኔ በጣም ነው የምወዳትና ኩኩሻ እወድሻለሁ በጣም አንድ ቀን ባገኛት ደስ ይለኛል በጣም ደስ የምትል ሰው እንደውም ቶክ ሾው ራሱ ቢኖርሽ ብያታለሁ የሆነ ጊዜ እያወራን እንደዚህ like በጣም ነው የምታስቀሽ ለብቻሽ እንኳን ሆነሽ በጣም የምታስቀው የሆነ በደንብ ኢነርጂዋ በጣም አሪፍ ነው በጣም ደስ ይላል ተመልካቾቼ ኢንጆይ ያደርጋችሁ እንደሆነ ተስፋ አደርጋለሁ እኔና ሮብ በዚያ እንላቀቅም ጫወታችን ይደረቅ እንዳይል እስቲ የሆነች ነገር ደግሞ አለችን የትም እንዳትሄዱ አብራችን ቆዩ ተመልካቾቻችን ተመልሰን መተናል ይህ የምትመለከቱት የሚስ ጂን ቶክ ሾው ነው እስቲ ቡና እንጠጣ አይደል እስቲ ቡና እንጠጣ የቡና አድራቂ ነክ በጣም መቼም ኤዲተር ሆኖ ቡና መጠጣ ሰው እውነት ነው ወል እንግዲህ እኔ ምልክ ፑል ላይ እንዴት ነክ ጎበዝ የእውነት እሺ እስቲ እናንተ ዛሬ
እንሞክራለንና እሺ ይለይልናል። ስቀልድ ነው። እኔ ለማጅ ነኝ። ምንድነው የምናደርገው? 8 ball 8 question የሚባል ነገር አለ። 8 ball 8 question። ዛሬ ይሄን ለየት የሚያደርገው ምንድነው? እሺ እኔም ተጠያቂ ነኝ። እሺ የምትፈልገውን ስለ ሚስ ጂ ማወቅ የምትፈልገውን በሙሉ ዛሬ ልታውቀው ማለት ነው። ተጠያቂ ነኝ። ስለዚህ እኔ የምጠየቃለሁ። ወል እንግዲህ መጠየቅ አልወድም፣ ነገር ግን ያው ኢሪዝ ወር ኢሪዝ ጋይስ ግድ ነው መጠየቃለሁ። ሶ ያ ከቡናችን በኋላ ወደ ጨዋታችን። ኦልራይት እሺ ያው ደርሷል ሰዓቱ። እስቲ እቤቴ መጣ። መቼም እኔ ብሬክ ማድረግ ይከብደኛል። እስቲ ብሬክ አድርጎ አንተ በገዛ ቤት። ጎበዝ ነኝ ብለሻል። እኔ ጎበዝ አይደለሁም፣ ግን እስቲ እንተያያለን። ጉዴ ነው ዛሬ። እኔ ራሱ ቆየሁ ከተጫወትኩ። ሺሽ ጥያቄ ያለኝ ነው እንጂ። እሺ ሶ ብዙ ላይፍሽን ኬንያ ኖርሻል። ያ ሶ እሱ ነው ጥያቄው። እሺ ከኬንያ እና ከኢትዮጵያ ሙዚቃ የምትመርጪው የትኛው? እኔ ታውቃለህ ለኢትዮጵያ ሙዚቃ ያለኝን ፍቅርና ክብር ታውቃለህ። ስለዚህ የኢትዮጵያ ሙዚቃ ኤኒ ታይም ኤኒ ዴይ። ሶ ምንድነው ዲፈረንሱ የኬንያ እና የኢትዮጵያ ሙዚቃ ያለው ዲፈረንስ? የኬንያና የኢትዮጵያ ሙዚቃ እኔ በመጀመሪያ ኢትዮጵያዊ ስለሆንኩኝ ኦፍ ኮርስ የራሴን ካልቸር እና ባህል ሁሉ ነገር ሙዚቃዎቻችንን ወዳቸዋለሁ። የኛ ሙዚቃ ስርዓት አላቸው፣ የሌሎቹ ስርዓት የላቸውም ማለቴ አይደለም፣ ግን ሁሉም በየራሱ ባህል በየራሱ ከለር ጥሩ ሙዚቃ አለው። ነገር ግን እኔ የኢትዮጵያ ሙዚቃ ፕሮሞተር እንደመሆኔ መጠን የኢትዮጵያ ሙዚቃ ነው ማደንቀው ኦብቪየስሊ እና ብዙም እንትን የለውም። So it's my turn ትላለህ። በነገር ላይ የማትገኝ መስሎት ነበረ። Of course እንዴ። So እሺ ከትዝታና እሺ ከሃሌሉያ በቃ ታውቀዋለህ። ከሃሌሉያ እንደ ልማድ እሺ ሁለቱ ላንተ ለየት ያለ ስሜት ያለው ወይም ከሁለት አንዱ ምረጥልኝ። ልታጣየኝ ነው? አይ ልጣላ አንደርስታንድ ያደርጋል። ያ ላይክ ሁለቱም ደስ የሚሉ ሙዚቃ ብሎች ናቸው። ሁለቱም we have fun እንት ትዝታ ላይክ መጀመሪያ ስለሰራሁት እና ደግሞ ከሰው ጋር የሚያስተዋውቀን ስራ ስለሆነ እሱን እመርጣለሁ። ግን ይሄ ስለሽ ላይክ the recent ስራዎችን ነው ሁሉ ጊዜ የምወዳው። ግን ያኛው ደግሞ የራሱ ሆነ የቆየ ትዝታ ስላለው እንደ እንትኑ ትዝታ ስላለው ትዝታ ምርጫ። ሺሽ ትዝታ ዘወትር ሂድ። ሽናጎቼ ነው እንትን አይ ይሄን ጥያቄ እንደውም ለክሩ ነው የምሰጠው። አንድ ሰው ጠይቁት እንዳልጫን ብዬ ነው ባይዘው። ለአንድ ሰው ምርጫ ሰጥቻለሁ። ማን ነው የሚጠይቀው? ከአሪ አሌክሳና ከሬድ የትኛው ነው የምትመርጠው? ሺሽ ትለያላችሁ። እንደ ድል ሆኖ እንትን እስካሁን ድረስ ያው ብዙም የለም ካሜራዎች እዚህ፣ ግን አሪ አሌክሳ ተጠቅሜ አላውቅም። ግን ያው obviously አሪ አሌክሳን ነው የምመርጠው። ምክንያቱም it's like በጣም the highest dynamic range ያለው ካሜራ ነው። ዳይናሚክ ሬንጁ ብቻ ሳይሆን ከለር ሳይንሱ በጣም አሪፍ ነው። ብዙ የሆሊውድ ፊልሞችን በሱ ነው የተቀረጹት። ከሬድም ተቀርጸዋል፣ ግን ሞር የአሪ አሌክሳ ፉቴጅ እንትን ይለኛል ይመስጠኛል። ለዛ ነው መጀመሪያም ስጀምር ሞስትሊ ብላክ ማጂክ ካሜራ መጠቀም የነበረው ለዛ ነው። ምክንያቱም ብላክ ማጂክ የሆነ ያ ቴንደንሲ ያለው ያ ከለር ሳይንስ አለው። አሁን ኦፍ ኮርስ ሶኒ ብጠቀም ግን አሪ አሌክሳን እመርጣለሁ። ከሶኒና ከብላክ ማጂክ ዋው ከሶኒ እና ከብላክ ማጂክ ከለር ካልከኝ ብላክ ማጂክ እመርጣለሁ። ግን እንትን ምንድን ነው የሚባለው ፍሌክሲቢሊቲ ለስራ የሚቀለው ይሄ ምንድን ነው የሚባለው ማገዶ አይፈጅም። ሶኒ ማገዶ አይፈጅም። ብላክ ማጂክ በጣም አስቸጋሪ ካሜራ ነው። ኦፍ ኮርስ አዳዲሶቹ ፒክሰስ 12K ሲወጣ ሜቢ እሱኛውን ፒክሰስ 12K ወደሱ ልቀይር እችላለሁ። እስካሁን ድረስ ግን FX6 እና FX3 እነሱን ያሉኝ በእነሱ ነው እየሰራሁ ያለሁት። አላብጥም።
ናይስ ዋን ዌል ዳን። ይሄ አሁን የኔ ተራ ነው። ጉድ ጉድ። ይሄን ያዘው። እሺ እኔ አሁን ምንድን ነው? እሺ እኔ አሳዘንከኝ። ገባ ዝም ብዬ ማግባት አልፈልግም። በነገር ላይ አልፈልግም፣ ግን አለ አይደል ፈልጌ አይደለም ለዛዬ ነው። ኦኬ ኦኬ። አዘጋጅቻለሁ። ኦኬ እያዘጋጀ እኔ ዞሩ ይላዘጋጅ እንዴ? የኔ ሙዚቃ ቪዲዮዎች እንደምትወጂ ነግረሽኛል። yes ሪሰንትሊ ከሰራ ነው ከሃሌሉያ የልቤ ከሚለው እና ከወስን የሊያ ወስን የሚለው ቪዲዮ የትኛው ቪዲዮ ይመችሻል? you guys ያልጠበኩት ነገር መወሰን ጥሩ ነው። ትወስናለህ። እንደ ወሳኝ ሰው ጥሩ ነው። የልብ ነገርም እኮ ደስ ይላል። እና እኔ ደግሞ ቁም ነገር አለኝ የልብ ሰው ስለሆንኩኝ የልቤ ብየዋለሁ። እኔ ነኝ እንዲህ ማግኘት አሁን አገኘካ ነው አንተ ነህ እንጂ ሶሪ እሺ ጂ ከባድ ነገር ነው የመጣብኝ። እቺ ቀላል ነች። ስለዚህ ልጠይቅሽ ማለት ነው። ጠይቀኝ። ከሚስ ጂ ቶክ ሾው እና ከሰይፉ ቤቢስ ቆንጆ ጥያቄ ነው። እሺ ሁሉም ሾው የራሱ የሆነ ፒክቸር አለው። እኔ ግን በጣም ራስ ወዳድ ስለሆንኩኝ I love the Miss G Talk Show and I love me. It is what it is. ና ኧረ እኔማ እቀምርልሃለሁ። እንደዚህ ይቻላል እንዴ? እሺ እንደዚህ ያለ ደርሰሽ ሊሰን እሺ ከኤዲቲንግ እና ከዳይሬክቲንግ ይሁን ትመርጣለህ? ለምን? እንትን ኤዲቲንግ ብል ነው የሚሻለኝ። አክቹሊ የምወደው ያው መቅረጽ ነው፣ ሲኒማቶግራፊ ነው። ግን ዳይሬክቲንግ የሆነ ላይክ ኢትስ ጉድ። ግን ኤዲቲንግ ላይ ደግሞ ጎበዝ ኤዲተር ካልሆንሽ ጎበዝ ዳይሬክተር መሆን አትችይም። ምክንያቱም ኤዲቲንግ ላይ ብዙ የምታስተካክያቸው ነገሮች ስላሉ ማለት ነው። አይ ላቭ ኤዲቲንግ። ግን ያው ዘሞር እየቆየሁበት ስመጣ ደግሞ አድካሚም ነገር አለው። ግን ኤዲቲንግ የግድ ቱሉ ላይ መቀመጥ ብቻ ሳይሆን ኤዲት ሲደረግም አብሮ ከትማረጉ ራሱ ዛስ ኤዲቲንግ ፓርት። ሰው ሌላ ሰው የሚሰራው ወር እኔ ልስራው አይ ላቭ ኤዲቲንግ። ምክንያቱም አይ ካን ሜክ ሰምቲንግ ሃፕን። ገባሽ? የሆነ ያሌለው ነገር ላይ ያላሰብኩትን ነገር ራሱ አንዳንድ ጊዜ ዳይሬክቲንግ ላይ ያልታሰበ ነገር ራሱ ኤዲቲንግ ላይ እዛው ተመጫለሽ ይመጣል። ስለዚህ ናይስ። ይሄ የመጨረሻና ከባዱ ጥያቄ ይዤ ብመጣ ደስ ይለኛል። ለዚህም ደግሞ ማግባት ይኖርብኛል። እሺ አይደል እንዴ? አግብተናል እንዲህ ነን ባይዘው እኛ ያው እሺ የመጨረሻ ጥያቄ እዚህ ጌም ላይ ማለት ነው። እሺ ከጎድፋዘር እና እሺ በፒያኒስት ላይክ የሚገርምሽ ላይክ ሁለቱም በጣም ወዳጆች ፊልሞች ናቸው። ዘ ፒያኒስት ሞር ሶ ላይክ እንትኑ ነው አክቲንጉን ነው የምወደው። ካራክተሩ በጣም ላይክ እዛ ያለ ነው የሚመስልሽ። በጣም ታዝኝለት ምናምን ላይክ አክቲንጉ ሞር ወደዋለሁ ከፊልሙ። ጎድፋዘር ኦፍ ኮርስ ኦጂ የሚባለው ታይፕ። ግን ፎር ሚ ብዙ ሰው እንትን ሊለኝ ይችላል። ኦኬ ምክንያቱም ጎድፋዘር ሊል ይችላል። እኔ ግን ዘ ፒያኒስት by the way it's one of my favorite as well. well the pianist it's one of my favorite. እንግዲህ ያው እንደተሸነፍኩኝ ግልጽ ነው። ግን ሂድ እስቲ ኤት ቦል ብቻ ነው የቀረችኝ። ኦኬ ያሳዝናል። ከሳትኩት ያሳዝናል። ትችላለህ
ይመች ተሸንፈሻል ግን በለኝ እስቲ እንግዲህ እኔ ምናምን ሻሪያ የመጨረሻ ጥያቄ አለኝ አንቺ እሺ ያው የፊልም አድናቂ ነሽ ኦብቪየስሊ ከቫይኪንግ እና ከጌም ኦፍ ትሮንስ ጂሰስ ክራይስት ኦፍ ናዝሬት ሪሰርች የመጣሁት እንዴ በጣም እኮ አንተ በጣም በስማ ምን አስበክ ነው በጣም እኮ የሚገርም ሁለቱንም ሰምቻለሁ ያ በጣም ወይ ግን በቃ እኔ ጂኦቲ is the best ለኔ ማለት ነው ጌም ኦፍ ትሮንስ I love Vikings as well but GOT Floki you know Vikings yes ግን ምን ላርግ ከባባድ ነገር አመጣብኝ ያው ግዴታ ስለሆነ This was nice right? It was nice በጣም አሪፍ 8 balls 8 questions guys አሪፍ እኛ ዘና ብለናል እናንተ ዘና እንዳላችሁ ተስፋ እናደርጋለን እስቲ ትንሽ ደግሞ ቆይተን እንመለሳለን እንግዲህ ተመልካቾቻችን በፕሪቪየስሊ የነበረን ጨዋታ አይታችኋል ከሮብ ጋር አሪፍ ጨዋታ ነው ያደረግነው 8 ball 8 questions የሚለውን አሁን ደግሞ ሮብን ቻሌንጅ ላደርገው ነው ፋሽን ሃውሳችን ውስጥ እንገኛለን የሚስ ጂ ቶክ ሾው እንደምታውቁት ኤፍኤፍኤም ነው ፋሽን ፊልም ሚውዚክ እዛ ላይ እንገኛለን this is the Miss G fashion house guys so ሮብዬ እንዴት ነህ ለቻሌንጁ ሬዲ ነህ ሬዲ ነኝ እኔ በነገርክ ላይ በጣም አምላኪ በዚህ ራሱ አንተ እጅ መያዜ እና በነገርክ ላይ እሺ ጠያቂ ነኝ አሁን ተመልሻለሁ ቦቴ ተመልሻለሁና ፋሽን አድናቂ ነህ ፋሽን ላይ እንዴት ነው ያለክ ስለ ፋሽን እስቲ ንገረኝ ለባሽ ነኝ ብለህ ታስባለህ ወይስ ፋሽን ላንተ ለራሴ ነኝ ግን ኦኬ ላይክ እንደ እድሜ ላይክ ይቀያየራል ፋሽን ድሮ ስትሪት ዌር አበዛ ነበረ አሁን ደግሞ ሞር ቀለል ያሉ ለራሴ የሚቀደኝ አንዳንዴ ደግሞ ለስራሽም የሚሆን ነገር ነው የምንለብሽው ሞስትሊ የኛ ስራ ላይ ደግሞ ቱታ አድርገሽ ነው የምትይው ቀን ያለበለዚያ አይመችም አገብሻል that's nice ብዙ ሙዚቃ ክሊፖች ላይ ለየት የሚያረጋቸው ባለባበስ ነው ለፋሽን ምን ያህል ትጨነቃለህ ሙዚቃ ክሊፖችን በመሰራበት ሰዓት ማለት ነው ምን ያህል ለፋሽን ቦታ ትሰጣለህ በጣም ዋናው ቦታ መስጠው እሱ ነው ምክንያቱም ደግሞ ምንድነው ሰው ልክ እንደኛ አይነት ሎ በጀት የሆኑ ሙዚቃ ቪዲዮዎች ሲሰሪ ምክንያቱም አሁን እኛ ሀገር ብዙ ለሙዚቃ ቪዲዮ በጀትም ፕሮዲዩሰሮች ብዙ ስራ የሉን ሰው በፋሽን መደበቅ መቻል አለብሽ ከለር ኮምቢኔሽን ላይ እሱ ላይ ነው ሞር ማተኩረው አሁን ከዚህ በኋላ የምንሰራቸው ሙዚቃ ቪዲዮዎች ላይ ራሱ ከብዙ ፋሽን ዲዛይነሮች ጋር አብሬ በሰራ በጣም ደስ ይለኛል ኮላብ ላይ ምክንያቱም ከለርን በደንብ ያውቁታል እና ያንን ነገር ደግሞ በፋሽን መናገር ትችያለሽ ሰው ቪዲዮ ላይክ ቪዥዋል የሆነ ነገር ነው ቪዥዋሊ ስለኛ ስለምንኖርበት አኗኗር መናገር የምንችልበት ፕላትፎርም ነውና እዛ ላይ ደግሞ ፋሽን ዋናው ነገር ነው የሚጫወተውና ዩዥዋሊ ከብዙ አርቲስቶች ጋር ስንሰራ በቃ ዋና ነገር በደንብ የምናስብበት ነገር አለባበሳቸው ላይ ፋሽን ላይ ነው በደንብ ፋሽን በጣም አድናቂ ነኝ እንደምታየው ይሄ የሀገራዊ ልብስ ነው በሀገራችን ውብ እጆች የተሰራ ልብስ ነውና በጣም አያምርም በጣም እና አንተ የትኛው ፋሽን አድናቂ ነው ወይም ደግሞ የትኛው ፋሽን በሙዚቃ ላይ በሙዚቃ ክሊፖች ላይ ተገልጻቸዋለህ የኢትዮጵያን ፋሽን ወይስ ሞደርን ፋሽኖች ያ ላይክ ኢትዮጵያን ፋሽን ላይም ሞደርን ፋሽን ላይም የራሴ የሆነ አስተያየቶች አሉኝና ሶ አሁን ለምሳሌ በናይጄሪያ ሙዚቃ ቪዲዮዎች ላይ ብለሽ ሶ ሞስትሊ ካይሻቸው በፋሽን ነው ኤቭሪቲንግ የሚሸፍኑት በቃ ላይክ በጀታቸው ያው ከኛ ይሻላል ሙዚቃ ክሊፓቸው እንትን በጀቱ ማለት ነው እና ግን ያንን ነገር በጣም ይሸፍኑታል በምን በፋሽን so you can tell that የሆነ በደንብ ይለፉበታል በደንብ በቃ የሚያሳዩት ነገር እሱን ነውና ሆሊውድ ላይ በጣም ብዙ በጀት ከወጣባቸው ሚውዚክ ቪዲዮዎች የነሱ ሞር ከለርፉል ሞር ቫይብራንት ነው እኔ I don't like ግሬይ ነገር አይመቸኝም የሆነ I want to see color usually in music videos ማለት ነው of course like እንደ አይዲያው ነው እንትን የምናደርገው የሚለያይ እንትን የምንሰራው ግን የሆነ something I want to see color colors ምክንያቱም ዲስክራይብ የሚያደርጉት ነገር ስላለ ማለት ነው
let's say ሬድ ማበዛ ከሆነ እዛ ነገር ላይ የሆነ I want to see action ገብቷል so የሆነ ዋርም ከለር ደግሞ ያለው ልብስ እንትን የምለብስ ከሆነ ያንን ፊሊንጉን ለመናገር ነው ያን ማረጋውና so ያንን ዲስክራይብ ከማድረግ አንፃር at least ሰፈር ሙሉ ሴት ዲዛይን መስራት ማልችል ከሆነ የሚቀርጸውን ሰው በፋሽን ይሸፍንልኛል ያሳምርልኛል ኖርማል ሎኬሽን ላይ ኖርማል ይሆናል አላባስ ለብሰሽ ስትቀርጪና የሆነ something different የሆነ ነገር ስታይ የሆነ ራሱ ሆነ የሚገልጸው ዲስክራይብ የሚያደርገው ነገር አለና so ያንን ነው ከአርቲስቶች ጋር ሰራ let's say ከዊሃ ጋር ስንሰራ ከዊሃ ጋር በጣም እንግባባው በሱ ነው ምክንያቱም ዊሃ is like ፋሽን በጣም ፋሽን ተከታይ ነች እና ደግሞ በደንብ ነው የምታስብበት ሜቢ ነገርሽ ኮና አላቀም እንትን ለሚለው ቪዲዮ ማሊፍ ዱፍቴ ለሚለው ቪዲዮ ነገ ቀረጻ ኖሯት እስከ 8 ሰዓት ሙሉ እንትን አድርጋ ነበር ራሱ ነች ራሱ ተሰፋለች ምናምንና the same thing with Leah too Leah as well yes እዛ ላይ ካየሹ በጠቅላላ ያን ሁሉ ዳንሰኞች የለበሱትን እሷ የለበሰችውን ከአንድ ወር በፊት እያወራንበት ነበር ይሄ ነው እንደዚህ ቢሆን ከለሩ እንደዚህ ቢሆን እነዛ ነገሮች ናቸው በኋላ ላይ እዛ ሎኬሽን ብዙ ክሊፖች ተቀርጸዋል እዛ ሎኬሽን ላይ ግን የሚያሳምረው እሱ ነው ሰው ፋሽን የውስጤን ለመናገር እንትን ይለኛል ከዛ ውጪ አሁን የኢትዮጵያ ፋሽኖች ደግሞ ሞስትሊ አሁን ኢትዮጵያ ባህል ልብሶች በጣም የሚያማምሩ ናቸው ተደርገው መተዋል ሞደርናይዝ ተደርገው የሚሰሩት በጣም የሚያማምሩ ናቸው ለምሳሌ ወደ 22 ሄጂ ኦር ወደ ቦሌ ምናምን ብትሄጂ ትላልቆቹ ህንጻዎች እነሱ ናቸው የሆነ ፕሪንሰስ ልብሶች ነው የሚመስሉት ተሰቅለው ከዛ ላይክ የሆነ ይሄ ያደገ እንደሆነ በደንብ ነው የምታየው ሰው ያንን ደግሞ በቪዲዮ ማቅረብ ፈልጋለሁ ነው ራሱ ኔክስት ፕሮጀክት ሊሆን የሚገባው እሱን ካልሰራው እሱን ማውጣት የማልችል ከሆነ ዩኒክ መሆን አልችልም ዩኒክ መሆን የማልችል ከሆነ ደግሞ እንዳልኩሽ ነው ኢንተርናሽናል ሚል ኮግናይዝ መድረግ አልችልም ሌላ ሰው የሰራውን ነገር ከመድገም ሪሚክስ እያደረጉ የኛንም መክተቱ አሪፍ ነው የሚሆነውና ፋሽን በጣም ዋናው ነገር ነው በጣም ሪሌትድ ናቸው ፋሽን ሚውዚክ እና ፊልም በጣም ሪሌትድ ሊሆኑ ሳብጀክቶች ናቸው በዚህ አያይዤ ልጠይቅክና አንተ የሰራሃቸው ሚውዚክ ቪዲዮዎች ማለት ነው ተሰብስበው አንድ ፊልም ይወጣቸዋል ማለት ይቻላል ሜቢ በደቂቃው ካሰብሽ ግን ያው እነዛን ቪዲዮዎች አንዳንዶቹ ስፔሻሊ ለምሳሌ ትዝታ የሚለውን ሚውዚክ ቪዲዮ ብዙ ሰው ወደ ፊልም ብትቀይረው ምናምን ያሉኝ ሰዎች አሉ ለምን it's a story that is relatable to everyday የሆነ ኦዲየንስ የሚያይ ሰው ያ ታሪክ አጋጥሞት ሊያውቅ ስለሚችል ተመችቶታል እና relatable ስለሚሆኑ ያን ደግሞ ያን ትንሽዬ የአራት ደቂቃ ስቶሪ ሚውዚክ ቪዲዮ ስቶሪ ወደ ፊልም መቀየሩ አይቀርም አሪፍ ነገር ተደርጎ ሰርቶ በደንብ አሪፍ ሆኖ በዚህ ያንተን እይታ ፈልገዋለሁ የኢትዮጵያ ፊልም ኢንዱስትሪ ምን ያህል አድጓል ትላለህ ምንስ ይቀረዋል አያይዘ ነገር ያው መቅረት ከተባለ ኢን ጀነራል ብዙ የሚቀር ነገሮች ሊኖር ይችላል ግን ጉድ የሚባሉትን ነገሮችም ማውራቱ አሪፍ ነው so like እንደሌላው ሀገር ረጅም የሚባል የፊልም ታሪክ የለንም እኛ ሀገር ላይ ለምሳሌ ህንዶችን ካየሽ በጣም ብዙ አመት ነው የሰሩት ፊልም ላይ እና that's why they are the best at it አሁን ትንሽ ታሪክ ነው ያለን ፊልም ላይ compared to ቲያትር ምናምን በደንብ ከድሮ ጀምሮ ይሰራ ነበር ከንጉሱ ዘመን ጀምሮ ፊልም ግን በቅርቡ የተጀመረ ነገር ነው compared to the other art forms ሚውዚክ ራሱ አሁን በነጥላሁን ጊዜም ክቡር ዘበኛ ምናምን ብዙ እንትን ነበረ ብዙ አይነት ሙዚቃዎች ይሰራሉ ብዙ አይነት ነገር ኮምፖዝ በደንብ ይሰሩ ነበር ስለዚህ ሙዚቃችን is different የሚያደንቁት ሰዎች አሉ በጣም ስፔሻሊ ይሄ እንትን ላይ ጃዝ ላይ ያለው ነገር ነጮችም አይቻልሽ something different that ሌሎች ሰዎችም ሳምፕል እያደረጉት ያለ ፊልም ግን ብዙም ያን ባል ታሪክ ስለሌለን compared to ከመጣንበት አንፃር አሪፍ ነው ያለው ግን ማድረግ ያለባቸው ነገር ምንድነው ብዬ የማስበው ነገር በሁሉም ዘርፍ ስራ ተከፋፍሎ መስራት ላይ ኮላቦሬት ማድረግ ላይ ያለም እኛ ጋር ሁላችንም ለየብቻችን ነው የምንሮጠው so that's the main ያበላሻው ነገር ብዬ የማስበው ያላሳደገውም እሱ ነው ብለህ ታስባለህ ኢንዱስትሪው እንዳያደግ ያደረገው እሱ ነው ምክንያቱም if I'm good at something let's say
የሆነ ላይቲንግ መስራት ሊሆን ይችላል or something እኔ ጉድ ነኝ ብል ከዛ there is somebody ደግሞ በጣም ቤተር የሆነ ዳይሬክተር ደግሞ ይኖራል so I need to have የሆነ መፍጠር አለብኝ ከዛ ሰውዬ ጋር እና ከኔ ጋር እኔ ከሱ ጋር አብረን የምንሰራበት ነገር መፍጠር መቻል አለብን ያለበለዛ ምንድነው የሚሆነው እሱም በዳይሬክቲንጉ ላይ ጎብዞ ይቀራል እኔም በሲኒማቶግራፊ ላይ ጎብዞ ይቀራለሁ ለብቻው ሲኒማቶግራፊ ፊልም ሊሆን አይችልም ዳይሬክቲንግ ለብቻው ፊልም ሊሆን አይችልም የሆነ በሁሉም ዲፓርትመንት በሳውንድ ላይ የሚሰራ ሰው ሊሆን ይችላል በኮስቱም ቅድም ባወራንበት ላይ የሚሰራ ሰው ሊሆን ይችላል even producers budget ለምሳሌ አንድ ፊልም ላይ 20 ሚሊዮን ብር ወጣ ይባል በጣም ብዙ ብር ነው ብቻ it's like የአንድ ማስታወቂያ እንኳን በጀት ሊሆን አይችልም ብቻ መደፈር መቻል አለበት ልክ ሌላ ነገር ላይ ኢንቨስት አድርጎ የሚከስልልን ፊልም ላይም ልክ እንደዛ ተደፍሮ መሰራት አለበት ያለበለዛ አሪፍ የሆነ ኳሊቲ የሆነ ነገር ሊወጣ እንትን ይከብዳል ማለት ነው ስለዚህ so it's a collaboration ልክ እንደልኩሽ ቲም ኢፈርት ነው ቅድም እንዳወራነው ሮ ፕሮዳክሽን ስልሽም ሊሆን ቲም ነው so ያንን ቲም ሆኖ ብዙ ዘርፉ ላይ ያሉ ሰዎች አብረው መስራት አለባቸው አሪፍ ነገር ለማውጣት የምትጎለው እሷ ነች እንጂ ታለንት በጣም ኤቭሪዌር እየመጣ ነው ያለው አሁን ሰዓት ያ that's nice I hope ይሄንን ፕሮግራም ከተመለከቱ በኋላ ባለሙያዎች ኮላቦሬሽን ለመፍጠር ወይም ደግሞ በጥምረት ለመስራት የሆነ ሞቲቬት ያደርጋቸዋል ብዬ አስባለሁ በባህላችንም በአንድ እጅ አይጨበጨብ ይባል የለ so yeah that's nice የመጨረሻ አይደለም አንድ ጥያቄ ግን እሺ ያንተ ቶፕ 5 ሙቪ የምትለው ንገረኝ ቀድም ሁለቱን እኮ አወራን the Godfather the Pianist ነው አሁን ላይክ እኔ በጣም የሚገርም ባህሪ ልንገርሽ የሆነ ነገር ለማሰብ ማን ነው on the spot ሲሆን እረሳለሁ እና ትንሽ ያጋጥማል ስለምረሳው ነው እንጂ እንትን የሚል ፊልም ነበር በጣም ሞዶ ፊልም አለ የብራዚል ፊልም ነው ብራዚል ውስጥ የተሰራና ኦኬ ሲቲ ኦፍ ጋድ የሚል ፊልም አለ ኦኬ በጣም ነው የሚመቸኝ ማለት it's not a big production የሆነ በጣም ብዙ ብር የወጣበት ፕሮዳክሽን አይደለም ግን like በጣም ስታዩ የሚገርም የሆነ the way they did the movie it was amazing so ሲቲ ኦፍ ጋድ አለ ሌሎችም እንደዚህ ይኖራሉ ግን አሁን on top of my head ሊመጣልኝ አልቻለም የሀገር ውስጥ ካልሽኝ ግን ጤዛ ይመጣልኛል ናይስ በጣም ሞዶ ፊልም ነው ላይ let's say I don't know 3 ሰዓት ይሁን 2 ሰዓት አሁን ግን በጣም ቁጭ ብዬ በየጊዜው ሳየው በየጊዜው አዲስ ነገር ዲስከቨር ማድረግበት ፊልም እንደዛ ሲሆን ደስ ይለኛል በጣም የሆነ ነገር አይተሹ ድጋሚ ለማየት የሚያጓጓሽ ይሄ ነገር እንደዚህ ነበር እንዴ ብለሽ ትርጉሙ so that's why I love ጤዛ አይነት ዲፕ የሆነ ሚኒንግ ያላቸው or የሆነ እንደ አዲስ ዲስከቨር ማድረግባቸው ፊልሞች ይመቹኛል so yeah የመጨረሻ ጥያቄ ይሄ ነው የሚሆነው ብዙ አላቆይኩም ሮ ፊልም ፕሮዳክሽን ወደ ፊልም የመግባት ሐሳብ አለው of course የለውም መቼ እንዴት of course ልክ እንዳልኩሽ ነው ይሄ ማከብረው ሙያ ስለሆነ so let's say music videos already ጀመርኩበት እንትን ስለሆነ ቀደም አልነገርኩሽም ማስታወቂያም እሰራለሁ ማስታወቂያም like I mean ስራ ነው ለተለያዩ ለዘመን ባንክ ለቴሌ ለብዙ እንትኖች ካምፓኒዎች ሰርተናል ማስታወቂያዎች እና ግን ማስታወቂያና ሚውዚክ ቪዲዮ they take less time to produce so that's why we're doing አሁን እነሱን ግን ፊልም ላይ ግን በደንብ ከገባንም በሪፉ ለመግባት ስለምፈልግ ነው ትንሽ የቆየሁት እንጂ ፊልም ላይ በደንብ የምመኘው ነገር ነውና that's nice እውቀትም እየጨመረ ሲመጣ በደንብ ባሪፉን ስራለን ብዬ አስባለሁ እንደ ሚስጂ ሃውስ ወይም እንደ ሚስጂ እንደራሷ ከሮብ እንጠብቃለን ቆንጆ ነገር እንጠብቃለን እኔ ራሱ አሁን ዳይሬክት እየሰራ ያለውን ቪዲዮ በጣም በጉጉት እየጠበቅኩኝ አጭር ታይም ነው ያለኝ ብዙ አጠብቅ ግን ችግር የለም አሪፍ እንደሚሆን ምንም አልጠራጠርም ሮብዬ በመጨረሻ ማለት የምትፈልገው ነገር ካለ እባክክ ማለት የምፈልገው ነገር ያው አንቺም ስለጋበሽኝ ጊዜ በጣም አመሰግናለሁ እንትን አዳዲስ ታለንቶችን በደንብ ማበረታታት ያስፈልጋል እኛ ሀገር ውስጥ the same thing እንዳይሆን ነገሮች ላይ እና እንደዚህ አይነት ሾዎች መኖራቸው ለኛም አሪፍ ነው እና በቃ በእኔ ስራ ላይ ያገዙኝ ሰዎች ከቤተሰቦቼ ጀምሮ ለሁሉም ሰው አመስገን እፈልጋለሁ እና ላይክ በደንብ የምንሰራበት በደንብ ደግሞ
ወደ ኢንተርናሽናል የምንሆንበት አመት ያድርግልን። ይሄን አመት ስለመጣ እጅግ አድርጌ አመሰግናለሁ። አሪፍ ቆይታ ነው ያደረኩት፣ ዘና ብያለሁ። ቴንክ ዩ ፎር ካሚንግ። አሪፍ ጊዜ ነበረ። የሮብ ስራ ይቀጥላል። ከሱ ጋር አልጨረስንም። ፋይናላይዝ ያደረገው ቪዲዮን አብረን እናያለን። በሚቀጥለው ሳምንት ከአሪፍ እንግዳ ጋር እንገናኛለን። ይሄ የምትመለከቱት የሚስ ጂ ቶክ ሾው ነው። ሲል ኔክስት ዊክ። በንጹህ ልብ ጨዋታ ያሳለፍነው ሀህን ደስታ እንጫወት በነፃነት ከሚስ ጂ ጋር ሩቢ በንጹህ ልብ ጨዋታ ያሳለፍነው ሀህን ደስታ እንጫወት በነፃነት ከሚስ ጂ ጋር እንደሰ